የነበረውን የአገልግሎት ጊዜ በዮሐንስ ወንጌል ምዕራፍ 4 ላይ እናገኛለን። ይልቁንም ደግሞ ይህንን ተራራ ወጥቶ ተራራ እንደምታውቁት ሲወጡት ይከብዳል። ከላይ ሲሆኑ ግን ዓለምን ቁልጭ አድርጎ መዲናን ቁልጭ አድርጎ ያሳያል። ተመርጎዚ በትረ ማህሌተ ያሬድ ሐራ ጾመ ኢየሱስ አቀን አኮኑ መከራ ብሏል ማለት ነው። ጾም ላላመነ ተራራ ነው። ጸሎትም ላላመነ ተራራ ነው እና የሃይማኖት ስራዎች በተራራ ይመሰላሉ። ጾም በተለይ አሁን የያዝነው 55 ቀን ታላቅ ጾም ስለሆነ እንደ ስጋ ሲያዩት ሊከብድ ይችላል። በመንፈሳዊነት እይታ ግን ክብር ነው። ከእግዚአብሔር መገናኛ የአምላክ ሰው መሆን የሰው አምላክ መሆን የጾመውን ጾመን በረከት ማግኘት አምላኮሙ ለነቢያት የነቢያት አምላክ አምላኮሙ ለሐዋርያት የሐዋርያት አምላክ የነ ሙሴ አምላክ የነ ሙሴ ጾም ጾሞላቸዋል። እኛ ደግሞ የጌታ ልጆች ስለሆን እሱ የጾመውን ጾም ለመጾም ክብር ነው። ይልቁንም ተራራ ለመውጣት ከመበግ የዋህ ወከመላይ መግዝ መስዋዕተ መድኃኒት ትኩን ለቤዝ ወሰን። ይህ በዚህ በሕማማቱ ሊቃውንቱ በማሕሌቱ የሚናገሩት ቃለ እግዚአብሔር በቃል ማሕዘኒ የሚዜም ዜማ ነው። እንደ በግ የዋህ ሆነ ለዓለም መስዋዕት ራስክን አዘጋጅተህ ዛለፍከ አጸደ ግፍ የግፍን አደባባይ ተራራ ይልቁንም ደግሞ ኬላ ይልቁንም ተራራ ወጣል። የምትሰቀልበትን መስቀል ተሸክመ ተራራ ወጣ። እኛ ራሳችን ተሸክመን የወጣ ነው። ጌታ ግን ተሸክሞ የወጣውን ቅዱስ ጴጥሮስን ጠይቁት። የእኛን በደል ተሸክሞ ወደ ቀራንዮ ወጣ ነው የሚለው። ስለዚህ እኛ ይህን ተራራ ስንወጣ ራሳችንና የራሳችን ኃጢአት ተሸክመን ወጠን ታጽበኒ እምበረድ ወንጸአዱ ታሰማኒ ተፍሲተ ሐሴተ። ይህን ተራራ ወጠን እንደወጣን ሳይሆን ኃጢአታችን ተሰርዮልን እንድንወርድ እግዚአብሔር ይርዳል። አሜን በሉ። አዎ እግዚአብሔር አምላክ እውነተኛ የሚያጥብ አምላክ ነውና ኃጢአታችን አጥቦልን በተራራው መውጣታችን ይቅር ብሎን እንድንመለስ እግዚአብሔር ይርዳል። ይህን ስናስብ እዚህ ተራራ ወጥቶ ሳይባረኩ መውረድ ይከብዳል። ለእግዚአብሔር የተላለፍነውን ነገር ሳንናገር እንደው ድካሙ ከንቱ ከሆነ አስቸጋሪ ነው። ስለዚህ በተራራ ላይ ያገናኘን አምላክ እንዲሁም በደብረ ጽዮን እንዲያገናኘን መልካም ፈቃዱ ይሁንልን። አሜን በሉ። ዛሬ መጋቢት 1 ቀን ነውና መምህሩ ጥሩ እያደረጉ መሰረታዊ ነገሮችን ሊነገሩ የሚገባቸው ነገሮች በመጋቢት ወር የዓለምን መፈጠርና የዓለምን መዳን የዓለምን መጠቅለል የሚያሳየውን ሐዋርያዊ ተልእኮ ነግረውናል። ቅዱስ ዳዊት እግዚአብሔር ሰጋዴ ይመጽእ አምላክን እያረምን እግዚአብሔር ግልጡ ነው ይመጣል ይልና ስለ 3 ነገር ያመጣዋል በጥቅሉ ማለት ነው። ትንቢት ወደ ኋላም ወደፊት ነውና ከኋላ ዓለምን ይፈጥራል አለና የተፈጠረውን ዓለም አሳየን በትንቢት። ቀጥሎ ዓለምን ለማዳን ይመጣል አለና ዓለምን በፈጠረበት ወር ዓለምን ለማዳን እንዴት እንደመጣ ቅድም አይተነዋል። ሲቀጥል ደግሞ ዓለሙን ይጠቀልላል አለ። ዓለሙን የሚጠቀልልበትን በ3 ነገር ተናግረውታል በተርጉማን። አንደኛ በመጀመሪያው፣ ሁለተኛ በመካከለኛው፣ ሶስተኛ በመጨረሻው ይላሉ። ሌላው በደብረ ዘይት፣ ሌላው በጳጉሜ፣ ሌላው ደግሞ ዳር ላይ አስተምሮ ደብረ ዘይት እያለ ቅዱስ ያሬድ በ3 ቦታ ላይ ሰርቶታል ማለት ነው። እና አሜመጽ ወልደ እጓለ እመሕያው የድንግል ማርያም ልጅ ለፍርድ በመጣ ጊዜ ይህን ተራራ እንደወጣን ሁሉ ወደ ደብረ ጽዮን እንዲሰበስበን መልካም ፈቃዱ ይሆንልን። እንግዲህ ቅድም እንደተነገረው በጣም አጭር የወንጌል አገልግሎት እንነጋገራለን።
ቀደም ሲል አንድ 3 ጊዜ እዚህ ተራራ መጥቻለሁ። አሁን ትንሽ የቆየ ይመስለኛል። ዛሬ ላይ ደግሞ እንደ እግዚአብሔር ቸርነት በሐዋርያዊ ተልእኮና በሐዋርያዊ አገልግሎት በአዲስ አበባ ላይ ትልቅ ሽፋን ሲሰጡ የነበሩ አባታችን እንግዲህ ከጻድቃኔ ቅድስት ማርያም ዳግማዊ ጻድቃኔ ወደዚህ መጥተው ዛሬ እዚህ ቦታ ላይ አግኝቻቸዋለሁ። እንግዲህ ምናልባት እንደ ሰውኛው ብዙ ነገሮች ልናስብ እንችላለን። እኛ የምናስበውና እግዚአብሔር የሚያስበው የእኛ ሀሳብና የእግዚአብሔር ሀሳብ አይገናኝም። በመጽሐፍ ቅዱስ ወይም በቤተክርስቲያናችን አስተምሮ የድንግል ማርያም ሀሳብና የእግዚአብሔር ሀሳብ ብቻ ነው አንድ። የሰው ሀሳብ አንድ አይደለም። አንድ አልጋ ተኝተው የባልና የሚስት ሀሳብ አንድ ይሆናል እንዴ? አይሆንም፣ ሊሆን አይችልም። በአንድ ቤት ያሉ የእናትና የልጆች አባት ሀሳብ አንድ አይሆንም። የጻድቃን የሰማዕታት የደናግል የመነኮሳት ሀሳብ ይለያያል። በቤተ ክርስቲያናችን እይታ ውስጥ ግን የተቀመጠው የአምላክ ሀሳብና በታምረ ማርያም ሁልጊዜ የምትሰሙት ታሪክ ነው። የድንግል ማርያም ሀሳብ ብቻ ነው አንዱ ነው የተገኘው እና በዚህ ተራራ ላይ የሁላችንም ሀሳብ አንድ ሆኖ የሀገራችን መዳን የሀገራችን ሰላም የምናገኝበት ተራራ ያድርግልን እግዚአብሔር። እንዲሁም ክቡር አባታችን በዚህ ቦታ ላይ እግዚአብሔር ያመጣቸው ምናልባት ግዙፍ ህንፃ ታላቅ ህንፃ አሁን ገብቼ ሳይሆን ነበርና ይህ እንግዲህ የጅማሬ የፍጻሜን ባለቤት እግዚአብሔር ስለሆነ ለዛቲ ቤት ሳረራ አብ ቀዲሞ ለዛቲ ቤት አነጻ ወልድ ለዛቲ ቤት ወፈጸመ መንፈስ ቅዱስ ይላልና ቅዱስ ያሬድ የጅማሬውን የፍጻሜውን ባለቤት እግዚአብሔር ስለሆነ እሱ ወደ ፍጻሜ እንዲያበቃ የእርሱ መልካም ፈቃድ ይሆንልን። እስኪ እጃችሁን ከፍ አድርጉ። በስመ አብ ድምፅ የላችሁ ትታችሁ ነው የወጣችሁት። እስኪ ከፍ አድርጉ። በስመ አብ አንድ ይቀራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም ቆሞስ አባ ኃይለ ማርያም የዚህ ታላቅ ደብረ ዕንቁ ልደታ ለማርያም በአዲስ አበባ በማቴዎስ ወንጌል ምዕራፍ 5 ላይ ተራራ ላይ ያለ መብራት ሊሰወር አይችልም በሚለው ቦታ ላይ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ የደብሩ ዋና ጸሐፊ፣ የደብሩ አስተዳደር ሰራተኞች፣ የደብሩ የስብከተ ወንጌል መምህራን፣ ተጋባዥ ዘማሪያን፣ አረጋውያን አባቶቻችን እንዲሁም እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁ እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እኔንም እናንተንም ይህን ተራራ ወጥተን በዚህ ተራራ ላይ እንድንገናኝ ያደረገ አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የተባረከ ተራራ የእግዚአብሔር ድምፅ ይሰማበታል። ዝማሬ መላእክት፣ ቅዳሴ ካህናት ወይም መላእክት ወይም ደግሞ ዝማሬ ዳዊት ይተላለፍበታል ወይም ደግሞ የወንጌል አገልግሎት የዝማሬ አገልግሎት ይተላለፍበታል። ያልታደረ ተራራ ደግሞ ለጣዖት መስዋዕት ይቀርብበታል እና የእግዚአብሔር ስም በሚጠራበት መላእክትና ሰዎች አንዱ የሆኑበት ይልቁ ደግሞ በእመቤታችን አንዷ ተወልዳ አንድ ወልዳ ዓለሙን አዳነችው ከፍዳ በተባለችው በልደታ ለማርያም ዕለት ያገናኘን አምላክ የተመሰገነ ይሁን። አሜን በሉ። የተመሰገነ ይሁን። እንደምን አደራችሁ? እስኪ የምናገረውን ተናገሩ። ጸጋን በሉ አግኝተሻልና ደስ ይበልሽ። ቀለል ያለ ርዕስ ነው የሰጠኋችሁ። እስኪ ተናገሩ። ጸጋን በሉ አግኝተሻልና ደስ ይበልሽ። እስኪ ሶስተኛ እናንተ ድገሙ። ጸጋን የእመቤታችን ደስታ የኛ ደስታ ነውና ለሁላችንም ደስታውን ያሰማን መድኃኒዓለም። አጭር ነው ብያችኋለሁ አገልግሎታችን። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለው ኃይለ ቃል በረዳን መጠን አጠር መጠን አድርገን እናየዋለን። የጊዜ ባለቤት እግዚአብሔር የጊዜ ባለቤት እግዚአብሔር እኔንም እናንተንም የምታመጡ ሰዎች ስለታችሁን አስራታችሁን በኩራታችሁን እንዲነገርላችሁ የምትፈልጉ አመጣችሁ ለመርሃ ግብር መሪ ትሰጡና ጻፍ አድርገው መጨረሻ ላይ ይናገሩላችኋል። በዚህ በቅዳሴው ላይ ዘህቡ ይላል። ዘህቡ ማንም እንዲያቅባቸው የማይፈልጉ በሙዳየ ምጽዋት የሚያስገቡ ወይም ደግሞ አስራታቸው በኩራታቸው ወደ ገንዘብ ሳቢ ሄደው አስቆርጠው እንዲነገርላቸው የማይፈልጉ ብዙ ክርስቲያኖች አሉ ይለናል ቅዳሴው ላይ ማለት ነው። ሲቀጥል ደግሞ የትናንቱ ሙዳየ ምጽዋት ዛሬ ደግሞ አካውንት ሆኗል። የቤተክርስቲያን አካውንት በአካውንት ላይ አካውንት ሰጥቶን እመቤታችን ቅድስት ልደታ ለማርያምን እንረዳለን። እሷ ትርዳን፣ እኛ እንርዳ። ህንፃውን እንረዳለን፣ ቤተክርስቲያን እንረዳለን ማለት ነው። ተረጎም ማለት ነው።
እመቤታችን የምትረዳናት አይደለችም። እሷ እኛን የምትረዳን እየሰማችሁ ነው አይደል? ህንፃውንና ቤተክርስቲያኑን ማለታችን እንጂ እናታችን እኛን የምትረዳ እኛን የምታማልድ እናት ናትና፣ ስለዚህ ዘህቡ ማንም በማያውቀው የማቴዎስ ወንጌል ምዕራፍ 6 ባለው ምጽዋትን ስጦታን ስሰጥ ማንም ሳያውቅ ዝም ብለህ ስጥ። አዎ በህቡ እንደሰጠ እሱ ደግሞ እግዚአብሔር በግልጥ ይሰጣል በተባለው መሰረታዊ የአምላካችን እግዚአብሔር ስጦታ በሆነውና ወይም ደግሞ የእሱ ሀሳብ በሆነው ወይስ የእሱ በረከት በሆነው በዚያ መስጠት ትችላላችሁ ማለት ነው። ሁለተኛው ዘህቡ ወዘግሃድ ግልጥ በሆነ አዎ እንዲህ ተደርጎልኛል እንዲህ አድርጋልኛለች፣ አዎ እዚህ በትቼ ተስዬ ይህ ነገር ደርሶልኛል ብላችሁ የምትሉትን ነገር እንዲነገርና ለእናንተ የሆነ ነገር ለሌሎቹ እንዲደርስላቸው እናንተ ተናግራችሁ ሌሎቹም ደግሞ ዛሬ ተስለው በሚቀጥለው ይዘው መጥተው ስለታቸውን እንዲናገሩ በአውደ ምሕረት እንዲነገርላችሁ የምትፈልጉ እያመጣችሁ አስመዝግባችሁ መጨረሻ በጥቅል ሀሳብ ይነገርላችኋል ማለት ነው። ሌላው ደግሞ ከግልጥም ከህቡዕም ለየት ያለው ደግሞ ሀሳብን እግዚአብሔር ይቀበላል። ዓለም የጦርነት ቀጠና የሆነችው አንዱ የአንዱን ሀሳብ አልቀበል ብሎ ነው። እየሰማችሁ ማለት አንዱ የአንዱን ሀሳብ ባለመቀበል እንደምናየው ዓለም አንድ መንደር ውስጥ ነው ያለችው። ስለዚህ የምናየው ነገር ሁሉ የሀሳብ ገዥነት አነግስ ብሎ የኔ ሀሳብ ይበልጣል፣ የኔ ሀሳብ ይበልጣል፣ የኔ ጥበብ ይበልጣል፣ የኔ ኃይል ይበልጣል፣ የኔ እውቀት ይበልጣል ወዘተ እያሉ አዎ ዛሬ ዓለም በምናያት መልኩ እንግዲህ የፍጻሜ ዘመን የመጣ ይመስላል በምናየው ደረጃ ላይ። ስለዚህ አይቀርም መምጣቱ፣ ቢመጣ ይሻል ነበር። እየሰማችሁ ነው አይሻልም እንዴ? ቅር አላችሁ መሰለኝ። ሞት የሚፈልግ ማንም የለም። ይገርምኛል። ሙሴም እኮ ለነገሩ ፈርቷል። እየሰማችሁ ነው አይደል? ሁሉም መኖር ይፈልጋል፣ ግን ይመጣ ይሻላል። ምክንያቱም እንደዚህ የምናየው ነገር በጣም ደስ የሚል ነገር አይደለምና እግዚአብሔር አምላክ እሱ በፈቀደው ጊዜ ሁሉ እንዲያደርግ መልካም ፈቃዱ ይሆንልን። ስለዚህ ጣልቃ የገባሁት አንድ እናት ወደ እኔ ስለመጡ ነው። አሁን ወደ እኔ ላይ መስቀሉን እያያችሁ ጆሯችሁን ለቃሉ ሰጣችሁ እንማማር። ስለቱን ወደ መራግብር መሪዎቹ ዘሉት ነው። ተግባብተናል አይደል? እግዚአብሔር ከሁላችን ጋር አይሁን። ምንድን ነበር ያልኳችሁ? ጸጋን አግኝተሻልና ደስ ይበልሽ። ተናጋሪው ቅዱስ ገብርኤል ነው። ማን ነው? ጸዋሪ ዜና ገብርኤል ይለዋል። የምስራች ተሸክሞ የመጣ የላከው ማን ነው? እግዚአብሔር ነው። የተላከው ማን ነው? ቅዱስ ገብርኤል ነው። የተላከው ወደ ማን ነው? ወደ ድንግል ማርያም ነው። ድንግል ማርያም ያለችው የት ነው? ገሊላ ነው። ገሊላ ምን ቦታ? ቤተ ዮሴፍ ነው። አሁን እኛ ያለነው ቀበና ወይም 4 ኪሎ ደብረ ዕንቁ ልደታ ተራራው ላይ ነው ያለነው አይደል? እግዚአብሔር ይመስገን። አሜን በሉ። እዚህ ላይ ነው ያለነው። አያችሁ። ግን የወሰድኳችሁ የት ነው? እዚያ ኢሳይያስ ምንድን ይላል? መኑ ውእቱ ዝንቱ ቀይሐ አልባስ ዘባቶ ብሎ ከክርስቶስ መወለድ አስቀድሞ ቀይ ስጋ ለብሶ የወጣ ይህ ማን ነው ብሎ ቀይ ስጋ ያለ የድንግል ማርያምን ሰውነት ነው። ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ያየበትን እሱ በትንቢት አያል፣ እሱ በሱባኤ አየ። ምን ይላል ትርጓሜያችን? ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል ይላል። ነቢዩ ጠየቀ። ምን አለ? ስጋ ለብሶ ኤዶምያስ ከተባለች ገሊላ ሲወጣ ያየሁት ማን ነው ብሎ መንፈስ ቅዱስን ነቢዩ ይጠይቃል። መንፈስ ቅዱስ ደግሞ ይመልሳል። ምን አለ? ይሄማ እነሆ በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ለአዳም ቃል የገባው በሐሙስ ዕለት ወበመንፈቃ ዕለት ወለድን ወለትከ ወእድህ ውስተ መርዕከ 5500 ዘመን ሲፈጸም ከድንግል ተወልጄ አድንሃለሁ። ያውም እነሆ በመስቀል ላይ ተሰቅዬ ተቸንክሬ ተወግቼ ስጋዬን ቆርሼ ደሜን አፍስሼ ምራቅ ተተፍቶብኝ ሆምጣጤ ጠጥቼ አድንሃለሁ ብሎ ለአዳም ቃል የገባው ነው ብሎ የነቢዩን ጥያቄ መንፈስ ቅዱስ ይመልስለታል። ኢሳይያስ በትንቢት ያየውን ቅዱስ ገብርኤል መጣና ምን አለ? አልወሲሶ በእዝና ኩሎ ዘለአኮ ነገር አይላል ቅዱስ ያለ በጆሮዋ ጠጋ አለና ጮክ ብሎ መናገር ለሩቅ ነው፣ ቀስ ብሎ መናገር ለቅርብ ነው። በጆሮ መናገር ምስጢር ነው። ጠጋ አለና ምስጢር ነገራት። ከላከው የሚበልጥ መልእክተኛ የለም። ከተላከው የሚበልጥ አዋቂ የለም።
የተላከውን ሳይጨምርም አበዛው ብሎ ሳይቀንስም አንድ አጠረኝ ብሎ የተናገረውን በጆሮ አጠጋ አለና ቁጥር 26 ላይ እንዲህ አለ፣ ጸጋን የተመላሽ ያለ። እስኪ ተናገሩ። ምን ይበልሽ? ይህን ያለ ሌላ ምስጋና ሞልቶ ነበር። ይህን ለምን አመጣው ብለን እንውሰደው። አዎ እንድረ 7 ዓመት አለው አዳም ትእዛዘ እግዚአብሔር አዳምን በደብረ ቅዱስ ቀራንዮ ይልቁንም እነሆ አዎ በዚያ ተራራ ላይ አንድ ጭብጥ አፈር አነሳና አዳምን ፈጠረው። አዳምን ፈጥሮ ከ7 ማለት ነው 4 ባህሪያተ ሥጋ 3 ባህሪያተ ነፍስ ናቸው። በጥቅል 2 ነገር እንወስደዋለን። በዝርዝር 7 ተብሎ ይወሰዳል። ማህበራት ብለዋቸዋል በትርጓሜ ሊቃውንት። 7 ማህበራት ሰውን አምጥተዋል። 2 ማህበራት እናት በሁለት ጡቷ ልጆቿን ታሳድጋለች። እግዚአብሔር ደግሞ ይልቁንም ሥላሴ በሁለት ባህሪ በነፍስና በሥጋ ባህሪ ሰውን አምጥተው እንደ መላእክት በምስጋና የሚኖር አድርገውታል ይላል። ስለዚህ በዚህ ጊዜ ይላል ቅዱስ ያሬድ አመ ይፈጥራ እግዚአብሔር ለምድር ይዜነው ለሰማይ ወይ ተማከረ ምስለ መላእክቲሁ ወተከለ 3 ዕፀ ሕይወት በዲበ ምድር ይላል። አዳምን ፈጠረና በገነት አስቀመጠው ይላል። አሁን የመጀመሪያው አዳም ቦታው ገነት። ቀጠለና ምን አለ? ወተከለ 3 ዕፀ ሕይወት በዲበ ምድር 3 ዕፅዋትን ተከለና አሳየው ይላል። ምን አለ? አንዱ ዕፀ ወይን ነው። በወይን ጀርባ ያለው ተመገበ አለ። አዳም ዕፀ ወይንን የተጠቀመበት 7 ዓመት ነው። አዳም ባይጠቀምበት መድኃኔዓለም በቀራንዮ ተሰቅሎ ወይኑን በቁርባን አደለን። ክብርና ምስጋና ለስሙ ይሁን። አያችሁት? አዳም የተጠቀመበት። አሁን በወይኑ ጀርባ ያለው ግን ብዙ መግቦት ነው፣ ቁጥሩ አይታወቅም። ይህንን ብላ ነው ያለው። ቀጠለ ዕፀ ሕይወትን አመጣ። ይችን ግን 1000 ዘመን ጠብቅ አለ። ቀጠለ 3ኛው ዕፀ በለስ ነው። ይህንን ግን እንዳትበላ፣ እንዳታየው፣ እንዳትቆርጠው የሞት ሞት ትሞታለህ አለው። አሁን የትእዛዝ ነው። ጾም ወዳጆች አብሮ ከኛ ጋር የተፈጠረ እንጂ እንደ ውሃ አዎ እንግዳ ደራሽም አይደለም፣ እንደ አበሳሽም አይደለም፣ እንደ እንግዳም ደግሞ አዎ ወዲያውኑ ደራሽ ያልሆነ ነው። ከሰው ተፈጥሮ ጋር አብሮ የተገኘ ይህን ብላ ይህን አትብላ ተብሎ የሚበላ ሁሉ እንደሚጾም የሚጾም ሁሉ ደግሞ እንደሚበላ አዎ አብሮ ከሰው ልጅ ጋር የተገኘ ስነ ፍጥረት ነው ማለት ነው። አሁን በገነት አስቀመጠው። እግዚአብሔር አዳምን ሲያየው እጽዋት፣ አትክልት፣ አዝርዕት ሞልተዋል። እንደገና አዕዋፋት፣ አራዊት፣ እንስሳት ሞልተዋል። የእነዚህ ሁሉ ገዥና ስም አውጪ አደረገው። ይህ ግን አዳምን ሊያጽናናው አልቻለም። ያዝንና ይተክዝ ነበር። የሚገርማችሁ ነገር እግዚአብሔር ሰው እንዲያዝንና ሰው እንዲሰቃይ አይፈልግም። አዳም ብቻውን ይኖር ዘንድ መልካም አይደለም አለና ወነቀለ አጥመ በእንተ ሕይወት አለ ሔዋን። ከአዳም ጎን አንዳንድ አጥንት አመጣና ያችን ቀረጸና እኔ ብዙ ጊዜ ሰዎች እንደው በጣም ስታዩ ስለ ተፈጥሮን አይታችሁ ሰውን ስታዩት ያሳዝናል። ሰው ምናልባት አሁን መራቡ፣ መጠማቱ፣ መገደሉ፣ መሰደዱ፣ መታሰሩ፣ መፈታቱ፣ ማጣቱ፣ መውደቁ፣ መነሳት አይደለም። ይሄ ያሳዝን ስለ ተፈጥሮ ነው። የሚያሳዝነው ግን እግዚአብሔር በሰራው ህንፃ ላይ ለማስተካከል መሞከሩ። እየሰማችሁ ነው አይደል? ተመልከቱ። አዳምን የሰራው ማን ነው? ንገሩኝ እስቲ። አሁን እዚህ ህንፃ ትልቅ ግዙፍ ህንፃ አለ። እኔ አሁን ላስተምር ነው የመጣሁት። ስለ ህንፃው አስተያየት መስጠት ይቻላል። ማነወር ግን ይቻላል እንዴ? አይቻልም። አስተያየት መስጠት ይቻላል ማንኛውም ሰው ቀጠጋ ብሎ ማለት ነው። እና ለዚህ ህንፃ ተጠያቂው ማን ነው ማለት ነው? የሚሰራው ክፍል ነው። አለቀ። አሁን ለኛ ሰውነት ተጠያቂው ማን ነው? ንገሩኝ እስቲ። እግዚአብሔር ያበላሻል? ንገሩኝ እንጂ። አጭር አደረገ፣ ረጅም አደረገ፣ ወፍራም አደረገ፣ ቀጭን አደረገ፣ ቀይ አደረገ፣ ጥቁር አደረገ፣ ቀይም አደረገ። እግዚአብሔር እንዴት ነው? እንከን ይወጣለታል እንዴ? አይወጣለት። እንደውም ነብር ዥንጉርጉርነቱን ኢትዮጵያዊነቱን ይነቅ ዘንድ አይችልም አይገባም ይላል። ምን ማለት ነው? ወደ ፈረንጁ ዓለም ስትሄዱ ነጭ ከሆነ ሙሉ ነጭ ነው፣ ጥቁር ከሆነ ሙሉ ጥቁር ነው። ኢትዮጵያ ግን ዥንጉርጉር ነው። ክብርና ምስጋና ለስሙ ይሁን። አያችሁ፣ እንዲህ የለም በውጭ ዓለም ላይ የአምልኮተ እግዚአብሔር የተገለጠባት የእግዚአብሔር መገለጫ ሀገር ናት። ቀራንዮ ይሰቀል እንጂ መስቀሉ ስራውን እየሰራ ያለ ኢትዮጵያ ላይ ነው። ቀራንዮ ላይ
ስጋው ይታደልና ደሙ ይሰጥ እንጂ ስጋውና ደሙ ኢትዮጵያ ላይ ነው እየታደለ ያለው። እየሰማችሁ ነው አይደል? እስራኤል አሽታችሁ ናት፣ ተመጋቢ አይደለችም። ኢየሩሳሌም ያሉ ህዝቦች የሚያሸቱ ናቸው እንጂ የሚመገቡ አይደለም። ኢትዮጵያ ላይ ስትመለከቱ አይደለም አዲስ አበባ ጫካ ተከዜ ውስጥ ኦማባይ ውስጥ በረሃ ውስጥ ያሉ አብያተ ክርስቲያናት እንኳን ይቀደስባቸዋል፣ ስጋው ይቆረሳል፣ ደሙ ይታደላል ማለት ነው። ክብርና ምስጋና ለመድኃኒዓለም ይሁን። ስለዚህ ምን አለ? አዳምን ያዝን ይተክዝ ዘንድ አልፈለገምና ትረዶ የምትረዳው ሴት እንፍጠር አለና ለአዳም ረዳት ፈጠረለት። ከሔዋን ጋር ሆነው 7 ዓመት እግዚአብሔርን አገለገሉ። በ7 ዓመታቸው እግዚአብሔርን በደሉ። እግዚአብሔርን ከመበደል እግዚአብሔር ይሰውራቸው። ግን ሰውን መግደል እግዚአብሔርን መበደል ነው አይደለም? መስረቅ እግዚአብሔርን መበደል ነው አይደለም? ሰውን ማሳዘን እግዚአብሔርን መበደል ነው አይደለም? ይህንን ያስፈልጋል። ከሰውነታችን ላይ አፍንጫ ያጠረ ብሎ የሚንጠለጠል ማድረግ፣ ከጆሮ ላይም አንገት ላይም ሰውነት ላይም ምን ላይ የምናደርጋቸው ነገሮች ሁሉ ለእግዚአብሔር አስተያየት እየሰጠን ነው። እኔ እንደውም አንድ ነገር ትዝ ይለኛል። ሰውየው እግዚአብሔር በስነ ፍጥረት ላይ ስተት አለበታል። እየሰማችሁ ነው አይደል? ምን ነው አለ እንዴ? እንዲሁ ሾላ፣ ዋንዛ፣ እነዚህን ብርቱካን፣ ማንጎ እነ ሎሚን ከላይ አድርጎ ይህን የሚያክል ዱባን የሚያክል ነገር መሬት ለመሬት እንድንቋጥጥ ያደረገ አጥፍቷል አለ። እየሰማችሁ ነው? ሰምታችሁታል? ትንንሾቹ ፍሬዎች መሬት ለመሬት መሆን ሲገባቸው ዱባ ደግሞ ከላይ መሆን ሲገባው ትልቁን መሬት ላይ አድርጎ ትንንሾቹ ከላይ አድርጓል። ተሳስቷል አለ። ይህን አለና ወርካ ስር ቁጭ እንዳለ እንቅልፍ ይወስደዋል። ጦጣ ተንኮለኛ ናትና ተልካም ሊሆን ይችላል እንዲማር እግዚአብሔር ስላደረገ። ለዚህ ነው ዲቁ ምን አለ? እግዚአብሔር በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ይላል። ማን ነው? በለዓምን ያስተማረው በምንድን ነው? በአህያ ነው ያስተማረው። ቅዱስ ያሬድን ያስተማረው በምንድን ነው? በትል ነው ያስተማረው። ይሁዳን ያስተማረው በምንድን ነው? በምንድን ነው? እነሆ ድንጋይ ነው መጥቶ የማይደፈረውን ደፈርክ ብሎ እንዲያስተምር ያደረገ። ስለዚህ እግዚአብሔር በተለያየ መልኩ ያስተምራልና ጦጣዋ ፍሬዋን ከላይ ከዋርካው ላይ ሆና ነካ ስታደርገው ጭንቅላቱ ላይ መጣችና እዚህ ጋር መታቸው። እግዚአብሔር አለ ትክክል ነህ አለ። እስኪ ምን አለ ንገሩኝ? ምንድን አለ? አሁን አንተ ያልከው ቀርቶ እኔ ያልኩት ፍጥረት ከላይ ቢሆን ኑሮ ጭንቅላት የተበርግዶ ነበር አይደለም እንዴ? አሁን ዱባ ቢሆን ኑሮ ተርፎረብሪ ሰውዬ ግን ላይ የመጣው ምንድን ነው? የዋርካ ፍሬ ነው አይደል? ይችንም አታክልና ጠብላ ላይ ተመለሰችው። እሱ ያለው ቢሆን ኑሮ ግን ስለዚህ እግዚአብሔር በስነ ፍጥረቱ ትክክል ነው። አታበላሹ ሰውነታችሁን። አቃቂር አታውጡ፣ እንከን አታውጡ። አዳም እነሆ ያማረ ማለት ነው። ያማረ አድርጎ ያመጣው እግዚአብሔር ነው። ሔዋን የብዙዎች እናት ያማረች አድርግና ቀርጾ አስተካክሎ አፍንጫዋን፣ ከንፈሯን፣ ጆሮዋን፣ ጣቷን አጠቃላይ አሳምሮ አመጣና ለአዳም ሲሰጠው ዛቲ አጽም የተኮነን ብሲት አለ። እቺ ከኔ ተገይታለችና የኔ ትሁን አለ። እየሰማችሁ ነው አይደል? እንደዚሁ ነው። አብረው ሲጓዙ በ7 ዓመት እግዚአብሔርን በደሉ። አሁን 5500 ዘመን ሲፈጸም አድናለሁ አለ። ይሄ ኢሳይያስ ያየው። ኢሳይያስ ያየውን ቅዱስ ገብርኤል ይዞ መጣ። ምን አለ? ጸጋን የተመላሹ ያለ። አሁን በ7 ዓመታቸው በለስን ሲበሉ 4 መሰረታዊ ስጦታ እግዚአብሔር ለአዳምና ለሔዋን ሰጥቷቸው ነበር። ምንድነው? አንደኛው ልብስ ነው። ምንድነው? ልብስ ነው። ጸጋ እግዚአብሔር ነው። የዚያን ጊዜ ሸማኔ ያልሰራው ምንድነው? አባ ጊዮርጊስ ዘጋስጫ ምጥቶታል። በኋላ ልብስ ዘይተ አድመ ወክዳን ዘይተ ፈትለ ውእቱ ኢየሱስ ክርስቶስ አለ። እነሆ ሸማኔ ሞሮሪያ ያልጣለበት ጋቢ፣ ይልቁንም ደግሞ ሐናጢ ቆርቆሮ ያልመታበት ቤት ጣራ ኢየሱስ ክርስቶስ ነው ብሎ አመጣው። በአዲስ ኪዳን ማለት ነው። ብሉይ ኪዳን አዳምና ሔዋን ያልተጠቀሙበትን። ስለዚህ የመጀመሪያው ልብስ ጸጋ እግዚአብሔር ነው። ለስንት ዓመት? ለ7 ዓመት። በለስን ሲበሉ ምን ሆኑ? ራቁታቸውን ሆኑ። አንብቡት ኦሪት ዘፍጥረት ምዕራፍ 3 ላይ ራቁታቸውን ሲሆኑ አዳም ምን አደረገ? የበሉትን ቅጠል አገለደመና አለበሳት፣ ለሱም ለበሰ። ጌታ ደግሞ ምን አደረገ? ቅጠሉን አነሳና ቁርበት አለበሳቸው። እየሰማችሁ ነው? አያችሁ? ለዚህ ነው ቅዱስ ገብርኤል የመጣና መጀመሪያ ጊዜ ምን አለ? እስኪ ተናገሩ። ጸጋን የተመላሽ ወይ በሉ። ምን ይበልሽ? በቃ በሔዋን የተወሰደው ጸጋ በአንቺ ተመለሰ ማለት ነው። በማን ተመለሰ? ያድርግልን መድኃኒዓለም አሜን በሉ። ምን አለ? ጸጋን የተመላሽ ወይ ደስ ይበልሽ። ጸጋ በሔዋን ተወስዶ ነበረ፣
በአንቺ ተመለሰ። በአዳም የተወሰደው በልጅሽ በመድኃኒዓለም አዎ ይመለሳል አለና እመቤታችን ተንበርክኮ አደግድጎ አጎንብሶ ለድንግል ማርያም ይህንን ነገር አትለናል። ቀጠለና ከሴቶች መካከል አለ። ከምን መካከል? ከሴቶች መካከል አዎ ከሴቶች ሁሉ ቢል ዓለሙን ከሴቶች መካከል ቢል ከትውልድ መገኘታል። ምክንያቱም አንዳንድ የሃይማኖት አስተማሪዎች አርያማዊት ስለሚሏት ነው። እየሰማችሁ ነው አይደል? ይለዩታል። አርያማዊት ስለሚሏት ከሴቶች መካከል ከሐና የተገኘች ድንግል ማርያም፣ ከኢያቄም የተገኘች ድንግል ማርያም። አዎ ይህ አባ ሕርያቆስ ተናግሯል። አዎ አባ ሕርያቆስ ከሐናና ከኢያቄም እንደተወለደች ቁልጭ አድርጎ በቅዳሴው ተናግሮታል። ኦ ማርያም አዎ በእንተ ዝናፈቅረኪ እያለ በተናገረው ቅዳሴው ስለዚህ እንወድሻለን እናከብርሻለን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን አዎ እውነተኛው ዘላለማዊ ምግብ ወልደሽልናልና ባለው ቃሉ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። መጽሐፍ ቅዱስ የሚያውቃት በ15 ዓመቷ ነው። እየሰማችሁ ነው አይደል? አንዳንድ ጊዜ መናፍቃን ኦርቶዶክሳውያን ድንግል ማርያም ሞተች፣ አረገች፣ ተነሳች ወዘተ ይላሉ። የታለ መጽሐፍ ቅዱስ ይላሉ። እስኪ ተወለደች የሚል ያምናል። እየሰማችሁ ነው አይደል? እነሱ የሚያምኑ 66 መጽሐፍ ቅዱስ ላይ ተወለደች አይደለም። ተወለደች እናት አባቷ መጽሐፍ ቅዱስ ያለ እና ተወለደች ካላለ አረገች እንዴት ይላል? ተወለደች ካላለ ሞተች እንዴት ይላል? ተወለደች ካላለ ተነሳች እንዴት ይችላል? እየሰማችሁ ነው አይደል? መልሱ ነው። በቤተክርስቲያናችን ግን አሁን በምላችሁ ደረጃ ላይ ቅዳሴው ላይ ነገረ ማርያም ላይ ስትመለከቱ ሃይማኖተ አበው ላይ ስትመለከቱ ጥሩ አድርጎ የእመቤታችንን ልደቷንና እናቷን አባቷን ጥሩ አድርጎ ያስተምራል። እኔና እናንተ በቤቱ ተምረን እንድንኖር የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ ምን አለ? እንደ ሌሎቹም አርያማዊት ናት እንዳይባል እንደገና እንደ ሌሎቹም ደግሞ ብዙ ልጆች የማቴዎስ ወንጌል ምዕራፍ 13:51 ተመልከቱ። እምናውቀው የጠራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ዮሳ፣ ያዕቆብ፣ ይሁዳ ይባሉ የሉ እያሉ ተሰናከሉበት ይላል። ምን አሉበት? ተሰናከሉበት። ምክንያቱም ዮሴፍ እጮኛ የተባለው አሁን ለምሳሌ ምርጫ አለ። ለምርጫ ሰዎች እጩ ነው የሚሆኑት አይደል? አለቀ። ጳውሎስ ለሃይማኖት አጭጫቸዋለሁ ይላል። ለወንጌል አጭጫቸዋለሁ። እጩ ዶክተር ይባላል አይደል? እጩ ፕሮፌሰር ይባላል እኮ። ታዲያ ይህን የሚያወራ ትውልድ የዮሴፍ እጮኛነት ድንግል ማርያም ምኑ ከበደው? እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ከሴቶች መካከል አለ የተባረክሽ ነሽ አለና አመሰገናት። ይህን ሲላት ወሪያ ገጸት ቃል ደነገጠች። ምን አለች? ደነገጠች። ደነገጠችና ይህ እንዲህ አይነት ሰላምታ ከየት የመጣ ነው አለች። አዎ ምክንያቱም 3 ዓመት በእናት አባቷ ቤት ቆይታለች። 12 ዓመት በቤተ መቅደስ ቆይታለች። ከመዝን በርቂ ያሰተው ክሌታ አመት እንዘፍትራ ዘይማ በበራይ እንዲሁ ቆየሽ 3 ዓመት በእናት አባትሽ ቤት። በ3 ዓመትሽ ወደ ቤተ መቅደስ ገባሽ። በቤተ መቅደስ ወመላእክት ያመጹ ወድረ ሲሳየኪ መላእክት ምግብሽን መጠጥሽን እያመጡልሽ፣ ይልቁንም መላእክት እያገለገሉሽ፣ ይልቁንም መላእክት እያነጋገሩሽ ኦ ድንግል አኮስ ስሙጣን አዎ ዘናዘዙኪ አዳ መላእክተ ሰማይ ሐወሱኪ አዎ ምድራውያን ወጣቶች እነሆ አንደበት አለን ብለው መልክ አለን ብለው እነሆ አዎ በተለያየ መልኩ ያነጋገሩሽ አይደለሽም። ሰማያን መላእክት እየመጡ ያነጋግሩሽ ነበረ 12 ዓመት ሙሉ። ዘመዳችን ነሽ፣ ያክስት ልጅ ነሽ ወዘተ አዎ የማይሉ እነሆ መላእክት እየመጡ ያመሰግኑሽ ነበር ይልና ቀጥለ ድንግል ታጸንን መንገረ ከርሳ ወትሰምዕ ስብሐተ መላእክት እነሆ ዝቅ እያለች ራሷን በራሷ ስታዳምጠው የመላእክትን ዝማሬ ታዳምጥ ነበር ይላል። የዓለምን ወሬ ሳይሆን የዓለምን ሁካታ ሳይሆን የመላእክትን ምስጋና እያዳመጠች 12 ዓመት ኖረች። በ15 ዓመቷ በቤተ ዮሴፍ ሆና እነሆ ሰማይ ሩቅ ነው አደራ ጥብቅ ነው እንደተባለ ነጋዴ ነበርና
በሶስት ነገር አንደኛ ዕጣ ወጥቶለት ሶስተኛ በጥሩ ላይ ተጽፎ ሁለተኛ በጥሩ ላይ ተጽፎ ሶስተኛ ዕጣ ወጥቶለት ርግብ አርፎበት ከሶስቱ በኋላ ነገር በሶስት ይጸናል። ርግብ አረፈበት፣ በጥሩ ላይ ጽሑፍ ተገኘ፣ ዕጣ ወጣለት። ወጣበት አይደለም እየሰማችሁ ነው አይደል? ድንግል ማርያምን ለማግኘት ዕጣ ወጣልኝ ነው አይደል? ዕጣ ወጣብኝ ለሌላ። ስለዚህ ወደ ቤት ይዞ ገብቶ ሳለ ወዲያና ወዲህ ሲል ምን አለ? እነሆ 8 ማርያሞች አሉ በመጽሐፍ ቅዱስ። አንደኛዋ ማርያም የእነ ይሁዳና ያዕቆብ እናት ናት። እውነት ነው፣ ግን እሷ ሙታለች። ድንግል ማርያም ወደዚህ ስትታጭና በዮሴፍ ቤት ስትገባ እናታቸው የሞተችባቸው ልጆች ነው የገጠማት። እየሰማችሁ ነው አይደል? ከዚህ በኋላ ነው እንግዲህ ውሃ ልትቀዳ እንስራ ነጥቃ ወደ ምንጭ ስትሄድ አልወሲሶ በእዝና ኩሎ ዘርሃኮ ነገራ መጣና ትጸንስ ያላት ኢሳይያስ የነገረው ነገር ወይም የታየው ጽዋዬ ተፈጸመ። በዚህ ጊዜ ይህ እንዴት ይሆናል አለች። ይህ እንዴት ይሆናል? ወንድ ስለማላቅ ይህ እንዴት ይሆናል? እኔ እኮ ድንግል ነኝ፣ ወንድ ስለማላቅ ይህ እንዴት ይሆናል አለችው። ይህ እንዴት ይሆናል ስትለው እንዲህ አላት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ ጸጋን የተመላሽ ደስ ይበልሽ ካለ በኋላ ምን አለ? በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን አግኝተሻልና። ይሄ ከእግዚአብሔር የሚገኝ ነው። ሚልክያስ የተባለ ሐዋርያ ምን ይላል? እነሆ እግዚአብሔር አለ ጸጋን እንዲሰጠን እንለምነዋል። እስኪ ተናገሩ። እግዚአብሔር ጸጋን እንዲሰጠን እንለምነው። ምዕራፍ 1 ቁጥር 9 ተመልከቱ። ጸጋን እንዲሰጥ እግዚአብሔር ሐዋርያው ቅዱስ ጳውሎስ ደግሞ የተሰጠህን ጸጋ እንዳትጥል ተጠንቀቅ ይላል። ምንድነው እሱ? በ40 ቀን ወንዶች፣ ሴቶች በ80 ቀን መጀመሪያ ጥምቀት፣ ከዚያ ሜሮን፣ ከዚያ ስጋውና ደሙ በሶስት ገመድ የተገመደ አይበጠስም ይልና ምን ይላል? ሃይማኖትን ጸጋ ነውና እንዳትጥል። ሃይማኖታችን እንዳንጥል እግዚአብሔር ይጠብቀን። አሜን በሉ። ልጅነታችን እንዳናጣ እግዚአብሔር ይጠብቀን። ጸጋን የተመላሽ ያለ እግዚአብሔር አንቺን ባለሟል አድርጓል። እግዚአብሔር አንቺን ከሴቶች ለይቶ እናት አድርጎሻል። ደስ ይበልሽ ሲላት ምን አለችው? ይህ እንዴት ይሆናል ወንድ ስለማላቅ አለችው። ቀጠለና መንፈስ ቅዱስ ይመጽእ ኃይልኪ ወኃይለ ልዑል ይለኪ ዘኒት ወለድ እንዴኪ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ባንቺ ያድራል፣ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው አለና ነገራት። አሁንም ጸጥ አለችው፣ ደንግጣለችና። በኋላ ምን አለ? እስኪ ተናገሩ። ማርያም ሆይ በሉ። አትፍሪ አላት። ምን አትፍሪ አላት? ልማዱ ነው ይላል። ዳንኤል ቤኖዋ ሚካኤል አሐዱ መላእክት ቅዱሳን ቀደምት መጻይር ዳን ያጽናአኒ ወይቤለኒ ኢትፍራ። ዳንኤልን አትፍራ ያለው መልአክ መጣና ድንግል ማርያምን አትፍሪ አላት። እኛንም ይበለን። ኢያሱ 5 ላይ ኢትፍራ ወኢትደንግጥ፣ አትፍራ አትደንግጥ አናግረኝ አለው ኢያሱ። ማነህ አንተ? ከእኛ ወገን ነህ ከጠላት ወገን አለው። ከአንተ ወገንም አይደለሁም ከጠላት ወገንም አይደለሁም። አንተን ልረዳ በጠላት ላይ ኃይል እንድታገኝ ከእግዚአብሔር ተልኬ መጥቻለሁኝ። አንተ ታሸንፋለህ አለው። እንዳለው ምዱ አሸነፈ። ክብርና ምስጋና ለመድኃኒዓለም። የሉቃስ ወንጌል ምዕራፍ 1 ኢትፍራ ዘካርያስ ዋህሎ አሉ ብእሲ ዘስሙ ዘካርያስ ወብእሲቱ ኤልሳቤጥ ወክልኤሆሙ ፈራህያነ እግዚአብሔር። እነሆ ዘካርያስ የሚባል ካህን ነበር፣ አንድም አለ። ሚስቱ ኤልሳቤጥ ትባላለች። እግዚአብሔርን እየፈሩ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል ወንጌል። በእግዚአብሔር ፊት ጻድቅ መሆን ልዩ ነገር ነውና ሁላችንም የሚያደርገን እግዚአብሔር። ያለ ነቀፋ እየሄዱ እነሱ ግን በሰዎች ተነቅፈዋል። እማትወልድ እማታጠባ እማታዝን እያሉ በኤልሳቤጥ ላይ ነቀፌታ አስቀምጠውባታል። ከኔ ጋር ናቸው አይደለም? እግዚአብሔር ከሁላችን ጋር አይደል? አስቀምጠውባታል። ምን እያሉ? የማትወልድ እያሉ ምን እያሉ? የማታጠባ እያሉ ምን እያሉ? እሱ ካህን ነው፣ እሷ ደግሞ ቤተክርስቲያን ትመላለሳለች። ትመላለሳለች። በእኛም እኮ አለ እኮ እንደው አብዝታ ቤተክርስቲያን የምትልሽ ካላችሁ ወንዱ ጎረምሳ ምን ይላል? ልጅ ያቆም ሆናለች እንዴ ይላል። እየሰማችሁ ነው? እናቱ ቤተክርስቲያን የምትመላለስ በሰዓቱ ቁርስ የማያገኝ ከሆነ እማዬ ወይም ምንኩሽ እንዳይለይልሽ ይላል። አባዬ ሁልጊዜ ቤተክርስቲያን ነው የምሮጠው፣ ወይ እንደው አቃቢ ሁንና ወይም ደግሞ እዛው ሰሞነኛውን እንዳይለይልህ ይላል። እንዲህ አይነት ሰዎች አሉ። እየሰማችሁ ነው አይደል? እንዲህ አይነቶች አሉ። እና
መስዋዕት ይሰዋል፣ እግዚአብሔርን ያገለግላል። ልጅ ታዲያ ለምን አላገኘም? ባይቀበለው ነው እንጂ ይላል። እየሰማችሁ ነው። ኤልሳቤጥ ትመላለሳለች፣ ትለምናለች፣ ትጸልያለች፣ ልጅ ለምን አላገኘችም? እናንተም እኮ ትሉ ይሆናል አይታወቅም። ያልወለዱ ስታዩ እቺ እኮ ክፋቷ የነሳ ይሄ እኮ ክፋቷ እንዲህ እኮ ክፉ ነው እያን አሳይት ልናመጣ እንችላለን። የዮሐንስ ወንጌል ምዕራፍ 2 መጨረሻው ላይ ስታነቡ ሰውን የሚያውቅ ማን ብቻ ነው? ንገሩኝ። እግዚአብሔር ብቻ ነው። እኔ ከሌላ እንኳን ውሸት እኔ ከሌላ ቃታለሁ ውሸትሽ በፍጹም አታውቂም። ሚስት ባሏን ወንድ ሚስቱን ማወቅ የሚችለው እየሰማችሁ ነው አይደል? ትንሽ ነገር ነው፣ ብዙ ነው ያውቃል። ይታወቃል እንዴ? ቢታወቁማ ትዳር የሚባል ነገር አይኖርም። እየሰማችሁ ነው አይደል? ሚስት ከባሏ የምትደብቀው የምትሰውረው ብዙ ነገር አለ። ባል ከሚስቱ የሚሰውረው ብዙ ነገር አለ። እየሰማችሁ ነው። መቼም እከሌ ጠየቀኝ ብላ ትናገራለች እንዴ? ተጋደሩ ነው አይደል? እከሊት እኮ አላስጉዘኛለች ብሎ ይናገራል? አይናገርም። አንቺ ብለሽ ደግሞ ባል የጠየቅሽው ብላ መንግሻ ነው አይደል? ስለዚህ ብዙ የማይነገሩ ነገሮች አሉ። እንኳን በባልና በሚስት በልጅና በእናትና በአባት የማይነገሩ ብዙ ነገር አለ። ባልና ሚስት ቁጭ ብለው ልጆቹ ባሉበት ዱቄት አለቀ አይባልም። ይባላል እንዴ? አይባልም። ልጅ ዶ ትምህርት ቤት አይማር እማዬ እኮ ዱቄት አለቀበት ነው እንዳትሉ። እየሰማችሁ ነው አትበሉ። ወራራ ስለዛ ከልጅ አታገናኙ። አው የትምህርት ቤት እኮ የሚከፈል የለም አትበሉ። መከፈሉ ላይ ቀር ልጆቹን እንዳታሳዝኗቸው። እየሰማችሁ ነው አይደል? አዎ። ስለዚህ በባልና በሚስት ውስጥ የሚሰወር አለ፣ በልጅና በአባትና የሚሰወር አለ ነው የምላችሁ። እየሰማችሁ ነው አይደል? ይህን ማወቅ ያስፈልጋል። አሁን ዘካርያስ ትክክለኛ ካህን ነው፣ እናመጣዋለን። ቅዱስ ገብርኤል መስክሮለታል። ሰማያዊ መልአክ የመሰከረለትን ዓለም ተንጫጫ ምን ያመጣል? ድንግል ማርያምን መንፈስ ቅዱስ አቀባ እምከርሰማ በእናቷ ማኅፀን የጠበቃት መንፈስ ቅዱስ ይልቁንም ደግሞ ቅድመ ዓለም እነሆ በአምላክ ሕሊና ታስባ ትኖር ነበረ። ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ቅድስት ስብሕት ወብርክት ማርያም ድንግል ማርያም አለ ቅዱስ ያሬድ። ዓለም ከመፈጠሩ በፊት እነሆ የነበረች ያለች ናት። ታምረ ማርያም ላይ ተመልከቱ። ዓለም ከመፈጠሩ በፊት በአምላክ ሕሊና ትታሰብ የነበረች የአምላክ እናት መሆኗ ይህ ዓለም ከመዘርጋቱ በፊት አስቀድማ ትታሰብ የነበረች ናት ይላል። ይቀጥልና እንደገና ዓለምን ሲፈጥር ደግሞ በመንበረ ስብሐት በሥላሴ ስም ነጸብራቅ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም እነሆ አክብሮ ያስቀመጣት እናታችን ድንግል ማርያም ቅድመ ዓለም በአምላክ ሕሊና ዓለም ዘእንበለ ይትፈጠር ሰማይና ምድር ከመፈጠሩ በፊት ወዘእንበለ ትሳረር ምድረ ገነት ገነትም ከመዘጋጀቷ በፊት በአምላክ ሕሊና የታሰበችና በእግዚአብሔር የተመሰገነች የተመረጠች ስመ ሐረያ እግዚአብሔር ለጽዮን ዋደራ ከመ ትኩኖ ዛቲ ይእቲ ምናብሔር አለ። የዘላለም ማረፊያ የእሷ ናት ብሎ እግዚአብሔር ያዘጋጃትን ዓለም አመሰገነ አላመሰገነ?